ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል። ቅዱስ አትናቴዎስ ካለማ ጸልዩት። በቃላችሁ ያዙ። በቃላችሁ ሶስት ቃል እግዚአብሔር ያዙ። ባዶውን የወጣቱ ዝም ብሎ አጋንንት በጥፊ ነው አስረው የሚገርፉት። ገንዘቤ መቅኗጣ፣ ትዳሬ መቅኗጣ፣ ፍቅር አጣው፣ ሰላም አጣው፣ እሰራለሁ አይጠራቀምልኝም፣ ሲይዘው ያመለጠ፣ ስሰበስበው የተበተነ፣ ገንዘቤ ተነነ በነነ እያላችሁ የምትጨነቁ ሰዎች ይህን ለማስወገጃ ብቸኛው መንገዱ መዝሙረ ዳዊት። ዳሬ ሰላም አጣብኝ፣ ገንዘብ አልበረክታለኝ፣ ካለቀይ ጋር መስማማት አልቻልኩም፣ የተለያየ በሽታ ህይወቴን አመሳቅሎታል ለምትሉ መፍትሄውን ዛሬ እኔ አይደለም እነግራችሁ፣ እኚህ ታላቁ የቤተክርስቲያን መምህር ሚሉትን አዳምጡና መጨረሻ ላይ መለሳለሁ። ከጸሎት ያገኙትን 3 ጥቅሞች ልንገራችሁ። በጣም ትልቅ ሰላም፣ በማዕበል ውስጥ ሆናችሁ በሚያናውጥ ማዕበል ውስጥ ሆናችሁ የተረጋጋ ህይወት ኖራችሁ ታውቃላችሁ? በየትኛውም ሁኔታ ውስጥ የመረጋጋትን አቅም አግኝቻለሁ። ለምን? መዝሙረ ዳዊትን ያለማቋረጥ መጸለይ ከጀመርኩበት ጊዜ ጀምሮ ማለት። መዝሙረ ዳዊት በድጋሚ ስጀምርም በጣም ውጤት እየተሻሻለ መጥቷል። መዝሙረ ዳዊት ህይወታችንን የማስተካከል፣ ህይወታችንን የመለወጥ፣ ህይወታችን ሰላም እንዲኖረው፣ ህይወታችን ደስታ እንዲኖረው፣ ህይወታችን መረጋጋት እንዲኖረው የራሱ የሆነ ጥቅም አለው። መዝሙረ ዳዊት ከምትጠይቁ ጥያቄዎች መካከል የትኛው መዝሙረ ዳዊት የተሻለ ነው ወይንም ደግሞ ጥራት ያለው መዝሙረ ዳዊት የትኛው ነው? መዝሙረ ዳዊት ስንጸልይ ተቀምጠን ነው ወይስ ቁመን ነው? እና ዳዊት የሚደግም ሰው ከትልቅ ደረጃ ነው የሚደርሰው። የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ 3 መዝሙርም 4 መዝሙርም መድገም እንችላለን። ሰላም ውድ የዚህ ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን። በዛሬው ቪዲዮ የመዝሙረ ዳዊት ጥቅሞችን በማስመልከት የተማማርን ቆይታ የምናደርግ ይሆናል። አባታችን ቆሞስ አባ ገብረ ኪዳን፣ መጋቢ አዲስ እሸቱ አለማየሁና ሌሎች መምህራን ስለ መዝሙረ ዳዊት ጥቅሞች ያስተምሩናል። ለዛሬ ወደ አዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። የመዝሙረ ዳዊት ጥቅሞች በቆሞስ አባ ገብረ ኪዳን። በቃላችሁ ያዙ። በቃላችሁ ሶስት ቃል እግዚአብሔር ያዙ። ባዶውን የወጣቱ ዝም ብሎ አጋንንት በጥፊ ነው አስረው የሚገርፉት። በቃላችሁ መያዝ አለባችሁ። አሁን ዝም ብላችሁ ብድግ ብላችሁ እንደውም አንድ መዝሙር ልንገራችሁ፣ እንደ ጥንቆላ ደግሞ እንዳታረጉት። ይህ ዘመን ሰው መዝሙሬን ያህል እኔ ከሊቃውንት ያገኙትን ብቻ ነው የምናገር። መከርተስ ደግሞ የራሳችሁ ጉዳይ ነው። የክርተስ የሚሰበስብ ካለ በዚህ ዘመን እኮ ደግሞ ለበዓሉ መጥቶ ድምፅ ደዛ አድርጎ በመነኩሴው ድሪቶ ጥሮ የሚሄድ እንግዳ ነው የዘፋም ደግሞ። ስለዚህ ይሄ ግን ከሊቃውንት ያገኙትን እንገራችሁ። ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል። ቅዱስ አትናቴዎስ ነው ያለው። ቅዱስ አትናቴዎስ ካለማ ጸልዩት። ሙላውን ይፈራዋል፣ ግዴን ይፈራዋል። ይትነሳ እግዚአብሔር ወይሰረው ጠሩ ወይ ጸላይቱ ቅድመ ገጹ ወበከመ ይሐልቅ ከማሁ ይሐልቅ ኃጣን ቅድመ ገጹ ለእግዚአብሔር። ጢስ ብትን እንደሚል እንዲሁ ኃጣን ይበተናሉ። ሙሴም ታቦተ ጽዮንን ሲያነሳት ይትነሳ እግዚአብሔር ወይዘረው ጠሩ ብሎ ነበር የሚነሳ። ታቦተ ጽዮን አርፋ ከሰነበተችበት ሲያነሳት እግዚአብሔር ይነሳ ጠላቶችም ይበተኑ ብሎ ታቦተ ጽዮንን አንስቶ ተሸክሟት ይላል። እዚያ ላይ በምድር የሚገጥማቸው አማሌቃውያን ሁሉ ይበተናሉ። ስለዚህ የእግዚአብሔርን ስም የእግዚአብሔርን ቃል እግዚአብሔር ባለፈው ነግሬያቸዋለሁ። ቅዱስ እንጦንስ አጋንንት ተሰብስበው ሲመጡበት የትኛው መዝሙር ዘመረን ያልኳችሁ? ተመስገን ነው። መርሳት አይደል? መርሳት ነው። የጨጓራ መድኃኒት ሲሆን አትረሱትም። ሐኪሙ ጧት 2 ማታ 2 ቀን 2 ቢላችሁ እና ዳዊት የሚደግም ሰው ከትልቅ ደረጃ የሚደርሰው የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ 3 መዝሙርም 4 መዝሙርም መድገም እንችላለን። ሳይበላ የሚጸለየው የዕለቱ ዳዊት ነው። ከዚህ የተረፈውን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው በእውነቱ። አሁን ዲያብሎስ አውቆ ነው ዳዊት ማስደገሙን አስተቶ ጸሎት እንዳይጸልይ ሰው ምንድነው ማዘጋት። በጣም እኮ አጋንንት እኮ የሚጫወተው በእውነቱ ነው። ዝጋና ዝም ብለን ስገድ ይላል። ዳዊቷን መጀመሪያ ዳዊት እንድገም ዝም ብላችሁ እግዚአብሔር ተመልከቱ፣ የሕይወቴ መታመኛ ነው፣ ብርሃኔና መድኃኒቴ ነው፣ የሚያስደንቀኝ ፈጽሞ የለም። እግዚአብሔር ምእመና ለሕይወቴ የምንትኑ ያደነግጸኝ ወለመኔ ጸባአኒ ከኃይል እየፈራህን እያለ ሲጸልይ አጋንንት እንደ ጢስ ሲበተኑ ነበር። እና የሁሉንም ቅዱሳን ጸሎት እዩት። አሁን ምን ልጸልይ ይላል ሰው፣ ምን እንዳያሰቃየ ምን ልጸልይ? ዳዊት ዋናው መድኃኒቱ ጸሎት ዳዊት።
አሜን። ቃለ ሕይወትን ያሰማልን። በዚህ ቻናል የመዝሙረ ዳዊት ጸሎትን በተመለከተ በርካታ ቪዲዮዎችን ሰርተናል። በእናንተው ጥያቄው መሰረት ማንኛውም መዝሙረ ዳዊትን የተመለከቱ ጥያቄዎችን ኮሜንት ላይ ጽፉልን፣ እኛም መልስ የምንሰጣችሁ ይሆናል። በቀጣይ ደግሞ ወደ መጋቢ አዲስ እሸቱ አለማየሁ ቪዲዮ ላሳልፋችሁ። ዳሬ ሰላም አጣብኝ፣ ገንዘብ አልበረክታለኝ፣ ካለቀይ ጋር መስማማት አልቻልኩም፣ የተለያየ በሽታ ህይወቴን አመሳቅሎታል ለምትሉ መፍትሄውን ዛሬ እኔ አይደለም እነግራችሁ፣ እኚህ ታላቁ የቤተክርስቲያን መምህር ሚሉትን አዳምጡና መጨረሻ ላይ መለሳለሁ። ወደ ቪዲዮ። ገንዘቤ መቅኖ አጣ፣ ትዳሬ መቅኖ አጣ፣ ፍቅር አጣው፣ ሰላም አጣው፣ እሰራለሁ አይጠራቀምልኝም፣ ሲይዘው ያመለጠ፣ ስሰበስበው እየተበተነ፣ ገንዘቤ ተነነ በነነ እያላችሁ የምትጨነቁ ሰዎች፣ ትዳራችሁ ውስጥ ሰላም ያጣችሁ ሰዎች፣ መደማመጥ የተሳናችሁ ባልና ሚስቶች፣ አሰሪና ሰራተኞች፣ ብቻ በየመስኩ በርና ግቢ የሸፈኑ ብዙ አይታል፣ ብዙ ችግር አለ። ይህን ለማስወገጃ ብቸኛው መንገዱ መዝሙረ ዳዊት ነው። ደህና መሻችሁ። ብቸኛው እኔ እንደው ዝም ብላችሁ በየአጥማቂው በየካህኑ እንደው እንዲኮነ የአይነ ጥላ የምንትስ ያለ ከምትሰቃዩ ሰው ሳታስቸግሩ ራሳችሁ መፍትሄው እጃችሁ ላይ አለ። የዳዊት መዝሙር ነው መፍትሄው። መፍትሄ ስራይ የሚፈታ፣ በሽታን የሚበትን፣ ችግርን የሚበትን፣ እንባን የሚያብስ፣ ቁስልን የሚፈውስ፣ ስብራትን የሚጠግን፣ ጉድለትን የሚሞላ ምስጋና አለበት፣ አድናቆት አለበት፣ እምነት አለበት። ቀጣዩን በሌላ ቪዲዮ ይዤላችሁ ቀርባለሁ። ግን እስከዛው ድረስ ግን እባካችሁ ማንኛውንም ምድራዊ ፈተና ሊያሸንፍ ኃይል፣ ጉልበት፣ አቅም፣ በረከት ሊሆናችሁ የሚችለው መዝሙረ ዳዊት ነው። በምትችሉት ቋንቋ ጸልዩት እባካችሁ። ይህ ወንድማዊ ምክሬ ነው። አሜን። ቃለ ሕይወትን ያሰማልን። መዝሙረ ዳዊትን እንዴት እንጸልይ? መዝሙረ ዳዊት በግዕዝ ወይስ በአማርኛ እንጸልይ? መዝሙረ ዳዊትን ተቀምጠን መጸለይ እንችላለን ወይ የሚሉ ጥያቄዎችና የጸሎት ቅደም ተከተል ምን ይመስላል? መዝሙረ ዳዊት ወይስ ውዳሴ ማርያም የቱ ነው የሚቀድመው? እንዴትስ እንጸልየው? የሚሉ በርካታ ጥያቄዎች ከናንተ ሲነሱ ነበሩ። ለነሱም ምላሽ የሚሰጡ ቪዲዮዎችን በዚህ ቻናል ላይ በናታን ሚዲያ የዩቲዩብ ቻናል ላይ ከዚህ በፊት ያለቀቅናቸውን ቪዲዮዎች ገብታችሁ ትመለከቱ ዘንድም እንጋብዛችኋለን። መዝሙረ ዳዊት እኮ ነፍስን እኮ የሚያረካት። መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው መዝሙረ ዳዊት የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት። ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸውን አንብባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን 3 ጊዜ 4 ጊዜ የሚጸልዩት ነበሩ። 7 ጊዜ የሚጸልዩት አባቶች ነበሩ። ሙሉን እኮ 150ውን መዝሙር እኮ ነው እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊትን። ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው? ወደ ቀጣይ ቪዲዮ ላሳልፋችሁ። መዝሙረ ዳዊት ህይወታችንን የማስተካከል፣ ህይወታችንን የመለወጥ፣ ህይወታችን ሰላም እንዲኖረው፣ ህይወታችን ደስታ እንዲኖረው፣ ህይወታችን መረጋጋት እንዲኖረው የራሱ የሆነ ጥቅም አለው ስንል ይሄን ጥቅም ወይም ደግሞ ይህንን ጥበብ በሁለት መልኩ ከፍለን ልናየው ይገባል። የመዝሙረ ዳዊትን ጥቅም በሁለት ከፍለን ማየት ስንችል ወይም በሁለት ከፍለን ስንመለከተው አንደኛው ሳይንሳዊ የሆነው ፐርስፔክቲቭ ነው። ሳይንሳዊ በሆነው እይታ ብንሄድ መዝሙረ ዳዊት ህይወታችን ሊለውጥበት የሚችልበትን ጥበብ ሳይንስ ሊደግፈው ይችላል ወይም ደግሞ ይደግፈዋል። ሁለተኛው መንፈሳዊና ሃይማኖታዊ የሆነው አንድምታና ደግሞ ምልከታ ነው። ሃይማኖታዊ ከሆነው ምልከታ አንፃር አባታችን ቅዱስ ዳዊት ከተሰጡት ሀብታት መካከል አንዱ የፈውስ ጸጋ ነው ወይም ደግሞ የፈውስ ጥበብ ነው። እያንዳንዱን የመዝሙር ክፍል ሲዘምር በገናው ከሚያወጣው ድምጽ ወይም ደግሞ ከሳውንድ ቴራፒው ባለፈና በዘለለ በእያንዳንዱ የመዝሙር ክፍል ውስጥ ያሉት ኃይለ ቃሎች የሰውን አእምሮ የመቀየር የሰውን ህይወት የመቀየር ጸጋ፣ ሀብት፣ ጥበብ አላቸው። የመዝሙረ ዳዊት ጥቅሞችን እየተመለከተን እንገኛለን። እናንተስ ምን ላይ ናችሁ? መዝሙረ ዳዊት መጸለይ ጀምራችኋል ወይ? መዝሙረ ዳዊትን በመጸለይ በህይወታችሁ ያገኛችሁት ጥቅሞችስ ምንድናቸው? ኮሜንት ላይ ብጽፉልን እንላለን። እንቀጥል። መዝሙረ ዳዊት በድጋሚ ስጀምርም በጣም ውጤት እየተሻሻለ መጥቷል። እኔ የሚያስተምሩኝ ሁኔታ መዝሙረ ዳዊት ሲያስተምሩኝ ሁሌ ምን ይላሉ? አንድ መዝሙረ ዳዊት ብንደግም አንድ መልአክ ይታዘዝልናል ነው።
ብዙ መዝሙረ ዳዊት በደገም ቁጥር ደግሞ ብዙ መልአክ ይጠብቁናልና መዝሙረ ዳዊት መድገም፣ ውዳሴ ማርያም መድገም ያው ጠቃሚ ነው። ለዕለትም ፈተናም ሲደርስም ለሁሉም ቀን። ከጸሎት ያገኙትን 3 ጥቅሞች ልንገራችሁ። የመጀመሪያው ምንድነው መሰላችሁ? በጣም ትልቅ ሰላም በማዕበል ውስጥ ሆናችሁ በሚያናውጥ ማዕበል ውስጥ ሆናችሁ የተረጋጋ ህይወት ኖራችሁ ታውቃላችሁ? ፈተና፣ ጭንቀት ምናምን የማይቀሩ ነገሮች ናቸው፣ ያጋጥሙናል። ግን ሰላም ሆኖ ማለፍ፣ ችሎ ማለፍ፣ ተረጋግቶ ማለፍ እና ራስ እየተማሙ በጣም ትልቅ ውጥረት ውስጥ ሆኖ እየታመሙ ማለፍ የተለያዩ ነገሮች ናቸው እና በየትኛውም ሁኔታ ውስጥ የመረጋጋትን አቅም አግኝቻለሁ። ለምን? መዝሙረ ዳዊትን ያለማቋረጥ መጸለይ ከጀመርኩበት ጊዜ ጀምሮ ማለት ነውና ምንም አይነት ነገር ቢገጥማችሁ ጸሎት የምታደርጉ ከሆነ እንደው ይህ ፈተና የመጣብኝ ለምንድን ነው እያላችሁ ተረጋግታችሁ እንድታስቡና በረከታችሁ ደግሞ ምንድን ነው የሚለው እንድታስቡ ያደርጋችኋል። ሁለተኛው ደግሞ ቤቴ ውስጥ ያለ ምስክርነት ነው። አጋዤ ከኔ በፊት የነበረችበት ቤት በጣም ትታመማለች። ስራ እያቋረጠች ወደ ቤተሰቦቿ ጋር እየሄደች ሲሻላት ነው የምትመጣውና አትሆንሽም እየተባልኩኝ ነው የመጣሁት። አትሆንሽም እየተባለች ነበር የመጣችው። ግን እኔ ምን አደረኩኝ? ያለባትን ነገር ስትነግረኝ፣ እንደሚያማት ስትነግረኝ በየወሩ ጸበል፣ ልክ የፔሪድ ታይሟን ስጨርስ ጸበል ትሄዳለች፣ ግዴታዋ ነው። ስለ ጸሎት ነገርኳት፣ እግዚአብሔርን ማመስገን እንዳለባት ሌላው ቢቀር ስለ ጸሎት አስረዳኋትና እየተነሳች ጸሎት ማድረግ ጀመረች። ከዛ የጸሎት መጽሐፍ ስገዛላት አማርኛ ማንበብ ስለማትችል እኔ ኦሮምኛ ነው ስትለኝ የኦሮምኛ የጸሎት መጽሐፍ ፈልጌ ገዛሁላትና ጠዋት ስትነሳ ከስራ በፊት ምንም ሰዓት አታጣም ጸሎቷን አድርጋ ነው የምትጀምረው። 1 ዓመት ከምናምን እኔ ጋር ነበረችና በዛ ውስጥ አማታቅ። ከዚህ በላይ ታዲያ ምላሽ አለ? ሌላኛውና ሶስተኛው ደግሞ ጸሎት ቦታ ላይ ስትቀመጡ ወይም ደግሞ የተለያዩ የጸሎት መጽሐፎችን ስታነቡ ስትጸልዩ የሚመጣላችሁ መንፈሳዊ ነገር ነው። ራሴ ላይ ማሳደግ እንዳለብኝ የጸሎት ሰዓት መጨመር ሊሆን ይችላል፣ መጽሐፎች ማንበብ ሊሆን ይችላል፣ ስለ ቅዳሴ ብቻ ስለማላቃቸው ነገሮች እንዳውቅና እንዳስተውል ጊዜ መስጠት እንዳለብኝ ራሴ ላይ ምን ልለውጥ የሚለውን ነገር እንዳስብ አድርጎኛል። ይሄ ከጸሎት ያገኙት 3 ጥቅም ነው እና እናንተም ከጠቀማችሁ ብዬ ነው ያጋራኋችሁ። እወዳችኋለሁ። ስላዳመጣችሁኝ አመሰግናለሁ። የልብ አምላክ መዝሙረ ዳዊት ጸሎት። ይህን ጸሎት ባለመጸለይ በጣም ብዙ ነገር እያመለጠ ነው፣ እያጣ። ለምሳሌ በረከት፣ ጸጋ ትፈልጋለህ ወይም የለም? መዝሙረ ዳዊት ጸልይ። ህይወት ላይ ተንቀሃል፣ ሰዎች አያከብሩህም፣ ክብርህን አጥተሃል። ና መዝሙረ ዳዊት ጸልይ። ህይወት ላይ ማድረግ የምትፈልጋቸው፣ ማሳካት የምትፈልጋቸው፣ መተው የምትፈልጋቸው፣ ማሸነፍ የምትፈልጋቸው ነገሮችን ማድረግ አቅቷል። ና መዝሙረ ዳዊት ጸልይ። ለአንድ ወር ጸልይ። በጣም ትንሽ ነው፣ 20-30 ገጽ ነው። ጸልይና ለውጡን ታያለህ። እኔ በፍቅሩ ወድቄያለሁ። በጣም ብዙ ነገሮችን ያስተካከልኩት በዚህ ጸሎት እና ዛሬ ቀኑ ነው። ፕሊዝ ዝም ብለህ ጀምር። ይሄን ቪዲዮ ባየበት ሰዓት ዝም ብለህ ተነስና ዝም ብለህ በቃ ሳታወሳስበው ከሌለህም ገዝተህም ምን ብለህም ቢሆን ዝም ብለህ ጀምር። ምግብን ብትበላ ችግር የለውም፣ ካልበላህም ችግር የለውም፣ ካልበላህም ጥሩ ነው። ጸልይ ፕሊዝ። ወንዶች ይሄን ራሳችሁን ዋቴቨር ማድረግ የምትፈልጉትን ነገር ለማድረግ መዝሙረ ዳዊት ጸልዩና ከዛ ታመሰግኑኛላችሁ። መዝሙረ ዳዊትን ስንጸልይ ተቀምጠን ወይስ ቁመን? ለጥያቄው እነሆ ቀጣዩ ቪዲዮ መልስ ይኖረዋል። እንከታተል። መዝሙረ ዳዊትን ስንጸልይ ተቀምጠን ነው ወይስ ቁመን ነው? ይህ ቪዲዮ ለሌሎች እህቶች ወንድሞች እንዲደርሳቸው ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ መዝሙር እያላችሁ ጻፉልኝ። ከዛ በፊት መቼ ነው ተቀምጠን የምንጸልየው የሚለውን ጥያቄ መመለስ አለብን። በቤተ ክርስቲያናችን አስተምህሮት አንድ ክርስቲያን ተቀምጦ መጸለይ የሚችለው አንድ የአካል ጉዳት ሲደርስበት፣ ሁለተኛ እርጉዝ ለሆነች ሴት፣ ሶስተኛ መጫት ለሆነች ሴት፣ አራተኛ ደግሞ በህመም በደዌ የሚሰቃዩ እንዲሁም መቆም የሚከለክል በሽታና ህመም ካለን ብቻ ተቀምጠን እንጸልያለን። ለጸሎት ስንነሳ ውስጣዊና ውጫዊ ዝግጅቶች አሉ። ውጫዊ ዝግጅት የምንለው ትምህርተ መስቀል ነጠላ ለብሰን ካለ በፊታችን ስዕለ አድኅኖ አስቀምጠን ከሌለ ወደ ምስራቅ ዙረን በቤተ ክርስቲያን ቅጽር ግቢ ውስጥ ከሆነ ደግሞ ወደ መቅደሱ ዙረን እንድንጸልይ ስርዓተ ቤተ ክርስቲያን ያዘ።
እንግዲህ በውስጥ ብዙ እህቶችና ወንድሞች መዝሙረ ዳዊትን ስንጸልይ ተቀምጠን ነው ወይስ ቁመን ነው ብላችሁ ጠይቃችሁኛል። ነገር ግን ይህ ጥያቄ አንድ ነው መልሱ። እርሱም መዝሙረ ዳዊትንም ሌሎችንም ጸሎታት በምንጸልይበት ጊዜ በትምህርተ መስቀል ነጠላችን ለብሰን ፊታችንን ወደ ምስራቅ አቅጣጫችን ቀጥ አድርገን ቁመን እጃችንን ዘርግተን አይናችንን ወደ ላይ ቀና አድርገን መጸለይ ይገባል። ስለዚህ መዝሙረ ዳዊትን ብቻ ሳይሆን ሌሎችንም ጸሎታት በምንጸልይበት ጊዜ ቁመን በአንቃይዶ ህሌና በተመስጦ ልቦና ሆነን ልንጸልይ ይገባል እንጂ እንዲሁ ተቀምጦ ጸሎት ማድረግ በፍጹም የተከለከለ ነው። ከዛ ውጭ ግን በምንም አይነት መልኩ ተቀምጠን የምንጸልየው ጸሎት በቤተ ክርስቲያን ውስጥ የለም። ሌላው ከሚነሱ ጥያቄዎች መካከል አንደኛው ትክክለኛው መዝሙረ ዳዊት የትኛው ነው፣ ከየትስ ነው የምናገኘው የሚል ነው። መዝሙረ ዳዊት ከምትጠይቁ ጥያቄዎች መካከል የትኛው መዝሙረ ዳዊት የተሻለ ነው ወይንም ደግሞ ጥራት ያለው መዝሙረ ዳዊት የትኛው ነው ነው። ብዙ ጊዜ መዝሙረ ዳዊቶችን ለማየት የታተሙትን መዝሙረ ዳዊት ወጥቼ ለማየት ሞክሬያለሁና የተሻለ ጥራትና ምንም አይነት የቃላት ግድፈት ያላገኘውበት በማህበረ ቅዱሳን የሚታተመው መዝሙረ ዳዊት ነውና ደግሞ አሁን ላይ የሚታተሙ መዝሙረ ዳዊቶች ቃላት መድበፍ ብቻ ሳይሆን የተለያየ ነገራቸው በጣም ብዙ የተለያዩ ነገሮች ይካተቱባቸዋልና ጥራት ያለው እንዲሁም ደግሞ ለዓይን ምቹ ምንም አይነት ግድፈት የሌለበት ሆኖ ያገኘሁት በማህበረ ቅዱሳን የሚታተመው የመዝሙረ ዳዊት አይነት ነውና በየሱቃቸው ሄዳችሁ መግዛት ትችላላችሁ። አዲስ አበባ ላይ ከአዲስ አበባ ውጭ ሱቅ ያላቸው ይመስለኛልና በየሱቃቸው በማህበረ ቅዱሳን የሚታተመውን ዳዊት ገዝታችሁ በጸሎት መትጋት ትችላላችሁ ማለት ነው። ከዚህ በፊት በሰራንላችሁ ቪዲዮዎች 150ውን መዝሙረ ዳዊት እንዴት ከፋፍለን መጸለይ እንዳለብንም ተማምረናል። የመዝሙረ ዳዊት የተወሰኑ ክፍሎችን በመጥቀስ ደግሞ ያላቸውን ጥቅምን በመግለጽ ወንድማችን እንደሚከተለው ያስተምረናል። መልካም ቆይታ። እንግዲህ ከዳዊት ክፍል ውስጥ በጣም ስትሮንግ የሆኑትና መጸለይ ያለባቸው በጣም በቃ የሰው ልጆች በእለት ኑሯቸው ቢጸልዩአቸው በጣም ሊራዱ የሚችሉ ጸሎቶች ናቸው። እንግዲህ ስለ ቅዱስ ዳዊት የተወሰነ ስናነሳ እንደ ልቤ የተባለ እግዚአብሔርን እጅግ አብዝቶ የበደለ ነገር ግን እግዚአብሔር ደግሞ በምሕረቱና በቸርነቱ እጅግ አብዝቶ የባረከው ከንጉሶች ሁሉ እንደ ዳዊት የነገሰ የሌለ በጣም ፍጹም ድንቅ የሆነ ነው። ዳዊት ነብይ ነው፣ ንጉስ ነው፣ ቅዱስ ነው፣ በእግዚአብሔር የተመረጠ ንጉስ ነው እና ቅዱስ ዳዊት የጸለያቸው ጸሎቶች በጣም ፓወርፉል ናቸው። ስለዚህ እስኪ እነዚህ የጸሎት ክፍሎች የተወሰኑትን ልበላችሁና እናንተ ጸልያችሁ ውጤቱን ያው ታዩታላችሁ ማለት ነው። የመጀመሪያው እንግዲህ ሁላችንም እንደምንለው እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚለው መዝሙር 22 ላይ ያለው መዝሙር ነው። በጣም ፓወርፉል፣ በጣም ጠንካራ፣ ስፔሻሊ ጧት ስንወጣ ልንጸልየው የሚገባ ጸሎት ነው ማለት ነው። እቺ ጸሎት በጣም አጭር ሆኖ ነገር ግን በጣም ፓወርፉል፣ በውስጡ ያሉትን ቃላቶች በደንብ እየረገጥን ካልናቸው ውጤት ሊያመጡ የሚችሉ ናቸው። ሁለተኛው ጸሎት ምንድነው? ሁለተኛው መዝሙር 26 ነው። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው ይላል። በጣም የሚገርም ነው። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው። ስለዚህ መዝሙር 26ንም ብንጸልየው በእለት ውሏችን በጣም አሪፍ ነገርና የሚጠቅም በጣም ፓወርፉል የሆነ ጸሎት ነው ማለት ነው። ቀጥሎ መዝሙር 34 ነው። በተለይ ከስራ ባልደረቦቻችን ጋር ማያግባባን ይሄ ጠላት ከሆኑ ይሄ ሸረኛ፣ ምቀኛ፣ ስርማሽ፣ ቅጠል በጣሽ፣ ኮተታ ያላ እንደሱ አይነት ችግር ያለባችሁ ሰዎች መዝሙር 34 አቤቱ ከክፉ ሰው አድነኝ ነው የሚለው ሲጀምር ራሱና በጣም ፓወርፉል የሆነ መዝሙር ነው። በጣም ፓወርፉል ከመሆኑ የተነሳ በቃ በጣም የሚጠቅም መዝሙር ነው ማለት ነው። መዝሙር 34 ማለት ነው። ቀጥሎ መዝሙር 90 ነው። ሁላችሁም በልዑል መጠጊያ የሚኖር ነው የሚለው። ስለዚህ መዝሙር ስናነሳ ባይዘዌ ሰይጣን ዲያብሎስ ክርስቶስ ኢየሱስን በገዳመ ቆሮንቶስ ኢየሱስ 40 ቀን 40 ሌሊት በሚጾምበት ጊዜ ዲያብሎስ ይህንን ፈተና ይዞ ሄዶ ክርስቶስን ከፈተናቸው ፈተናዎች አንዱ ይሄንን ነው ማለት ነው። ከዚህ የመዝሙር ክፍል ጠቅሷል ማለት ነው። መላእክቱን ስላንተ ያዛቸዋልና እግር በድንጋይ እንዳይሰናከል ራስን እስኪ ከዚህ ላይ ወርውር ብሎታልና አንዱ የፈተነው ደግሞ ክርስቶስን በዚህ መዝሙር ክፍል ነው። ስለዚህ ይሄ መዝሙር ክፍል በጣም ጠንካራ ነው። ስፔሻሊ 6 ሰዓት አካባቢ ቀን ላይ ብንጸልየው በጣም ፓወርፉል ነው፣ ይጠቅማል። ቀጥሎ የመጨረሻው መዝሙር 139 ነው። ይሄንን አሁን
ስለ ክፉ ሰው ነው የሚያወራው። እሱንም ከክፉ ሰው አድነኝ ነው የሚለው። እነዚህን ጥቂት ልበላችሁና ከዛ በኋላ ደግሞ በቀጣይ ስለ ሀብት፣ ስለ ጸጋ፣ ስለ ሞገስ፣ ስለ ተለያዩ ነገሮች የሚጸለዩ መዝሙሮች አሉ። ፎሎ እያደረጉ ቤተሰብ ይሁኑ። በቃሌ መሰረት ይህንን ለቅቄላችኋለሁ። ሼር እያደረጋችሁ ለብዙ ሰዎች አድርሱ። መልካም እለት፣ መልካም ምሽት ይሁንላችሁ። ሰላም ቆዩልኝ። ልበ አምላክ ዳዊት ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታ አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። እግዚአብሔርን ቤት ለዘላለም እኖራለሁ ይላል። እግዚአብሔር የተመሰገነ ይሁን። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርቶችን እንዳገኛችሁበት ተስፋ እናደርጋለን። የመዝሙረ ዳዊትን ጥቅሞች፣ መዝሙረ ዳዊትን በመጸለይ የምናገኛቸውን ጥቅሞች በጥቂቱ ተመልክተናል። ቀጣይ ክፍል ላይ የዚህም ቪዲዮ ሁለተኛ ክፍል እንግዲህ በቅርቡ ቪዲዮ ሰርተን የምንለቅ ይሆናልና አሁንም ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም የደውል ምልክቷንም ትጫኑ ዘንድ ስንልም እንጠይቃለን። ይህ ቪዲዮ እንግዲህ ለብዙ ኦርቶዶክሳውያን ይደርስ ዘንድ ደግሞ ቪዲዮን ላይክ ያላደረጋችሁ ላይክ ታደርጉ ዘንድ በድጋሚ እንጠይቃለን። ለሌሎች እህት ወንድሞች በየፌስቡኩ በየተለያዩ ድረገጾች ዩቲዩብ ላይ እንዲሁም በተለያዩ በሜሴጅም በኢሞም በዋትስአፕ በሌሎችም ይህንን መልእክት ይህንን ቪዲዮ ሼር አድርጉላቸው። እንዲሁም ከዚህ በኋላ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ደግሞ ቻናሉን ሰብስክራይብ ማድረግ ማይረሳ። በውጭ ሀገራት ያላችሁ ቻናሉን ለማገዝ ከዚህ የበለጠ ጥራት ባላችሁ ዝግጅቶች እንድንመጣም ታግዙን ዘንድ ስንል እንጠይቃለን። በሱፐር ቻት እና በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። ቪዲዮ ስር ላይ ቴንክስ የምትላለች ከላይ አጠገብ አካባቢ ላይ ቴንክስ የምትለውን በመጫን ቻናሉን መደገፍ ትችላላችሁ። እንዲሁም ጆይን የሚለውን በመጫን ደግሞ ቋሚ ናታን ሚዲያ ቤተሰቦች እንድትሆኑ ስንል በአክብሮትም እንጠይቃለን። በሀገር ውስጥ ያላችሁ ደግሞ ሁሌም እንደምንለው ዝግጅቶቻችንን ቪፒኤን በማብራት ተከታተሉ ስንል በድጋሚ ጥሪያችንን እናስተላልፋለን። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ፣ አስተያየት፣ ጥያቄ በቴሌግራም @ሄኖክ6679 ብጽፉልን ይደርሰኛል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።